ወጣቶች ዋነኛ የልማት ኃይል ናቸው። ይህንን ኃይል በስራ ማሰማራት ደግሞ ለዘላቂ ልማትና ለሀገር ግንባታ ወሳኝ ሚና ይጫወታል። በዚህ ረገድ ለወጣቱ ትውልድ ጥራት ያለው የስራ ዕድል መፍጠር የጊዜው ቀዳሚ ተግባር ሆኗል። የሐዋሳ ከተማ አስተዳደር ስራ አሰሪና ሰራተኛ መምሪያ የ2018 በጀት ዓመት አፈጻጸምና የ2019 በጀት ዓመት የስራ ልይታ እንዲሁም የቀጣይ ዓመት እቅድ ላይ ከባለድርሻ አካላት ጋር የንቅናቄ መድረክ አካሂዷል። በመድረኩ ተገኝተው ንግግር ያደረጉት የመምሪያው ኃላፊ አቶ ሽታ ኤብሶ ወጣቶች ከስራ ጠባቂነት ተላቀው ስራ ፈጣሪ እንዲሆኑ በተሰራው ስራ አመርቂ ውጤት እየመጣ መሆኑን ገልጸዋል። በተከታታይ በተሰራው ስራ ሰው ሲቀጠር ሳይሆን ሞር ሲደራጅ ስራ ፈጥሮ ሲሰራ ነው መሆን ማድረግ የሚችለው ነገር ላይ ባለፉት አመታት ሲሰራ ነበርና ይሄ ለውጥ አምጥቶ ዛሬ በርካታ ወጣቶች መንግስት ቦታ የሚሰጥን ከሆነ ብድር የሚሰጥን ከሆነ ስልጣን የሚሰጥን ከሆነ በራሳችን 4-5 ሆነን መስራት እንፈልጋለን የሚል ትልቅ ምኞት ነው ያለው ብቻ ሳይሆን ፍላጎትም አለ። በአግባቡ ድጋፍ የተደረገላቸው ማህበራት ውጤት የሚያስመዘግቡትን ያህል ክትትልና ድጋፍ ባነሰበት ማህበራት ውጤቱ አመርቂ አለመሆኑን የጠቆሙት ኃላፊው በቀጣይ ዓመት ጉድለቶችን በማረም ወጣቱን ተጠቃሚ ለማድረግ በትኩረት ይሰራልም ብለዋል። ጥራት ያለው ስራ ዕድል ፈጠራ ለወጣቶቻችን ማቅረብ ከቻለን ወጣቱ ውስጥ ያለውን ስሜት አዳምጠን ወጣቱ ጋር ጠጋ ብለን ችግሩን ፈተን ቢሮክራሲውን ቀንሰን እነሱ በሚናቸው እንዲወጡ አድርገን መስራት ከቻለን እንደ ከተማችን በዚህ በስራ ዕድል ፈጠራ ዘርፍ ላይ ውጤታማ ስራ መስራት እንችላለን እንስላለን። በዚሁ መድረክ የተገኙት የሐዋሳ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ማራዶና ዘለቀ በበኩላቸው በበጀት ዓመቱ አመርቂ ውጤት ቢገኝም በብድር ስርጭትና አመላለስ ስልጠና ክትትልና ድጋፍ በማድረግ በኩል ቀሪ የቤት ስራዎች እንዳሉ ተመልክተናል ብለዋል። ብዙ ተቋማት ብድር ያቀረቡ ቢሆንም ነገር ግን የሚጠየቀው ዋስትና አንዱ ለስራ ዕድል ፈጠራ ማነቆውን የነበረው ይህን ከመቅረፍ አንጻር ዛሬ እነሱም እዚሁ ተገኝተው የፋይናንስ ተቋማት ቀለል ባለ አሰራር እና የዋስትና ስርዓት ብድር ለተጠቃሚው ማቅረብ የሚችሉበትን እድል ከመፍጠር አንጻር አሁንም ቅንጅት የሚጠይቁ ጉዳዮች እንዳሉና በተለይ ከስልጠናም አንጻር እና ከክትትል አንጻር በተለይ ነባር ኢንተርፕራይዞችን ተከታትሎ አብቅቶ ከማሸጋገር አንጻር አሁንም ብዙ የምንሰራው ስራ እንዳለ በዚህ ግምገማችን የለየንበት ሁኔታ ነው ያለው። እነዚህ ችግሮች ቀጣይ 2019 ላይ በምንሰራው ስራ ላይ ተቀርፎ ወጣቱን በአግባቡ ተጠቃሚ ለማድረግ በቁርጠኝነት ለመስራት እንግዲህ የተግባባንበት መድረክ ነው ማለት ነው። በስራ ዕድል ፈጠራ ሂደቱ ከመንግስት በተጨማሪ በርካታ መንግስታዊ ያልሆኑ ድርጅቶችም የየበኩላቸውን ድርሻ እየተወጡ ነው። በተለይም በአጫጭር ስልጠናዎች የክህሎትና ግንዛቤ ማስጨበጫ ስራዎችንም እየሰሩ ይገኛሉ። ወጣት ነጻነት ብርሃኑ በሄልቤታስ የሳይት ኮኦርዲኔተር ናት። ተቋማቸው በተለይም ሴት ወጣቶችን በክህሎት ብቁ በማድረግ ስራ ፈጣሪ እንዲሆኑ የበኩሉን ድርሻ እየተወጣ መሆኑን ገልጻለች። የጋርመንት ስራዎችን፣ የኮምፒውተር ሳይንስ ስልጠናዎችን እነዚህንም በማካተት ሞር ፎከስ የሚያደርገው ቅድም እንዳልኩት በሃርድ ስኪል ላይ ነው። እነዚህን ስልጠናዎችን በአጫጭር ጊዜ ከ3 እስከ 6 ወር ባለው ጊዜ እየወሰዱ በመሀል ደግሞ የተለያዩ ትሬኒንጎችን አይምሯቸውን ሪፍሬሽ የሚያደርጉበትን እየወሰዱ እየተከታተሉ ይቆዩና ከዚያ በኋላ ከወጡ በኋላ ደግሞ ከስራ ጋር በማገናኘት ነው የሚሰራው። 2018 በጀት ዓመት ጥሩ አፈጻጸም ላስመዘገቡ ክፍለ ከተሞች የእውቅና ሰርቲፊኬትና የዋንጫ ሽልማት ተበርክቶላቸዋል። በዚሁ መሰረትም ሐይቅ ዳር፣ ምስራቅና አዲስ ክፍለ ከተማ በቅደም ተከተል ከአንደኛ እስከ 3ኛ ደረጃን በመያዝ ያጠናቀቁ ናቸው። የሐይቅ ዳር ክፍለ ከተማ ስራ አሰሪና ቴክኖሎጂ ጽህፈት ቤት ኃላፊ አቶ እንግዳ ሲማኖ የተሰጣቸው እውቅና ለቀጣይ ስራቸው ስንቅ መሆኑን ገልጸዋል። በ2018 ጥሩ ውጤት ነው ያስመዘገብ ነው። ብዙ ብር አስቆጥበናል፣ ብዙ ስርጭት አድርገናል፣ ብዙ አመላለስ እንዲኖር አድርገናል። ነባር ኢንተርፕራይዞች ራሱ ወደ አነስተኛ እንዲሸጋገሩ በማድረግ ያው እንደ ክፍለ ከተማ አንደኛ ወጥቻለሁ። ሰው በሰራው የድካሙን ሲያገኝ ያው ደስተኛ ነው የሚሆነው። ይሄ ደግሞ ለ2019 በጀት ዓመት ስንቅ ነው የሚሆነው።